ኦኬ ሶኪ በቃ ችግር የነሱ ምክንያቱም ያንተ ለኔ አሁን ኖርማል የሚሰማኝ የኔ ላንተ ኖርማል የሚሰማካ እኔ በቃ አንተ ስላደረኩ ነው መሰለኝ ኤርፎንና ማይኩን እየተጠቀምኩ ነው። ኦኬ እና ለእስቲ ጠይቃቸው ሌሎቹ ይስተጋባባቸዋል ማለት ይስተጋባባቸዋል። ይሄ ካላልኩ ደግሞ አልሰማሽም እንጂ ለዛ ነው። አይ አሪፍ ነው። ኦኬ አሪፍ እሺ ታዲያ ኦስትራይሽ እንዴት ነው? አሪፍ ነው በጣም ግን ቋንቋ መለዳቻልኩ ዶች ነው እንደናንተ ጀርመንኛ ነው። ኦኬ ምንም አክሰንቱ ትንሽ ይቀየራል መሰለኝ ወይስ አንድ ነው? እንጃ እኛ ኖርማል ነው አይደል? ያው ነው አንተ ከባየር ጋር ነው ስለሆነ እንደ ባየር ነው ታውቁት የባየር አክሰንት። ኦኬ እኔ እንጃ እኔ ጀርመንኛ ስለሚሉ ብቻ ነው እንጂ ማቀው የጀርመንን ሰምቼው አላውቅም። ግን እዚህ ዶችም እንደ ኖርማል ጉት ሞርገን ምናምን ያው ነው አንድ ነው ባክ። ኦኬ መተሻተክ እንጂ ኦስትሪያም ከመጣው ገና አንድ አመቴ ነው። እስቲ በለንድ ነበር በስራ ነው መጣሽ? አይ አይደለም ኖርማል ነው የመጣሁት ነው። ኦኬ ነው ደርሻው በቤተሰብ በጣም ኦኬ አልደበረሽም? አይ ምንም አይደብርም በጣም ደስ ይላል። ኦኬ አዲስ ስለሆንሽ ነው ወይ ምናልባት እየቆየሽ ወይ ይደብርሽ ይችላል ወይ ነው የመጣው ሰሞን ማለት ነው። በጣም ደብሮኝ ነበር ማለት ኢትዮጵያ ተቀለን ጎረቤትና የሚባል ነገር አለ። እዚህ ደግሞ ተዘክቶብና መጥቶሎ አሁን ግን እየለመድኩት መጣው። አሪፍ ነው ዋናው ኮደሽው በተረፈ እኔ ወሬ አልችልም እንጂ ብዙ አወራ ነበር። እኔ ብዙ ወሬ አልችልም ላይክ ጥያቄ ካለሽ ሌላም ሰዎች ገርሰ ላይ እየገቡ ነው። ኦኬ ስለዚህ ዩሮፕ ሰው እንዲመጣ ትመክሪያለሽ? አዎ በትምህርት ከመጡ ይቸገራሉ በጣም ማለት ስራ ለማግኘት ይከብዳል። አንድ እሱ ሁለት ቋንቋ ችግር የለም በእንግሊዝኛ ይግባባሉ። ስራ ለማግኘት ይከብዳል። እሱ በስራ ላይ የመጣው ብዙ አይነት አማራጮች አሉ። ደስ የሚሉ ጀርመን ላይ የመጡ ድሎች አሉ። እንደበፊቱ ከባድ አይመስለኝም አሁን ላይ በትምህርት ላይ ቻንስን ካርትና የሚባል አለ። ሰው ለማምጣት ካሰበ ቀላል በትምህርትና በስራ አሁን ላይ ብዙ ነገር ተሻሽሏል። ጀርመንም ራሱ እኛ ጋርም እኮ በትምህርት ቢመጡ ኖርማል ነው። ግን እንትን አንዳንዴ ስራ ለማግኘት ይከብዳቸዋል። እዚህ እኮ በቋንቋ እና የሚፈቀድልሽ ስራ አለ 20 ሰዓት ብቻ ነው የሚፈቀድልሽ። ዋው እና ቋንቋ ምንትን ነው ቋንቋ ማወቅም አለባቸው። እሱ ነው በሱ ነው የማይቀጠሩት። ቢያንስ አጽፋይ መኖር አለበት። በሱ ነው የማይቀጠሩት በብዛት እንጂ ቋንቋ ፐርፌክት ከሆንሽ እነሱ ችግር የለባቸውም። ስራ ሞልቷል ግን ያው ኦኬ ካንቺ ትንሽ እንትን ይጮሃል መሰለኝ አሁን ያስተጋባል። ለማንኛውም አትጥፊ በቃ እመጣለሁ እናወራለን። እሺ ፋኒታ አመሰግናለሁ። እስቲ አሁን ሌላ ሰው አስገባለሁ። ምናልባት የማን ነው የሷን የኔ ነው አሁንም ካስተጋባ የኔ ነው ማለት ነው ችግሩ ለኔ ነው የሚሰማኝ። ለእናንተ ግን ያስተጋባ መሰለኝ። ሰላም ባኒ እንዴት ነህ? ደህና ነህ ወይ? እንዴት ናችሁ? ስለስገባኸኝ በጣም አመሰግናለሁ። ኧረ ችግር የለውም። አሁን ያስተጋባም ስለዚህ ከሷ ነበር ማለት ነው። እኔ እኮ የኔ ድምጽ ያስተጋባብኝ ግራ ገብቶኝ ነበር። ያንቺ ግን ያስተጋባም ከሷ ነው። እንዴት ነው? ሰላም ነው? ኬት ነው ማያ? እግዚአብሔር ይመስገን። እኔም ከሮፕ ነኝ ከእናንተ አጠገብ። ኦኬ ዛሬ የሮፕ ሰው በዛ እንዴት ነው? ማታ ሲሆን እንግዲህ ያሉ መሰለኝ። ኦኬ የት? ስዊዘርላንድ፣ ፈረንሳይ የት? ኬት? ጎረቤት ላይ ለእናንተ በጣም ጎረቤት ቤልጂየም? አይ አይደለም ቤልጂየም አይደለም። ከኛ ጎረቤት ታዲያ ማን አለ? ሆላንድ? አዎ ሰላም። እንዴት ነው? ሰላም ሰላም ነው። ነበርክ ባለፈው ሆላንድ አይደል? ያ ሆላንድ ነበርኩ። ያ ግን በቃ ኢትዮጵያ የሌለ ነው መሰለኝ። በቃ ማንም ሰው የለም። በቃ ሰው እንግዳ ተቀበሉ።
ስላልተገጣጠም ነው እንጂ እንቀበላለን። ያ ኦኬ። ምናልባት ኔክስት ታይም ኔክስት ታይም ስትመጣ በደንብ እንቀበልሃለን። እና ጥሩ ነው ፕሮግራም ያዘጋጅኸው። ግን እናንተ ጋር አሁን ሰው ቢመጣ ማለት ነው ምንድን ነው ከባድ ነው? በትምህርት ስራ የትኛው ይሻላል? በሁለቱም ይቻላል። አሁን ልጁ ቅድም ያያችሁት ልጅ አሁን በቅርብ ነው የመጣው፣ ገና 1 ዓመት አልሆነውም እና ከዳኒ ጋር እንደውም ቪዲዮ ሰርቷል። ሰው ለአንድ ቅርቦ ላኪልን ትላለች አለ። አሁን እሱ በስራ ነው የመጣው እና ቻንስን ካርት ይባላል እዚህ ሀገር። ለምሳሌ እዚህ ሀገር የጀርመን ፓስፖርት ያላቸው ሰዎች የሚያውቁት ዘመድ ካላቸው እነሱ ከፈረሙ ያ ሰው በተማረበት እዚህ መጥቶ ቀጥታ መስራት ይችላል። ያ ግን የሚሆነው መጀመሪያ ቋንቋ የተወሰነ መቻል አለበት ምናምን። ይሄ ምንም ወጪ የሚከፍለው ነገር የለም። የፕሌን ምናምን ትኬት ብቻ ነው። በእንደዚህ አይነት ወይ መምጣት ይቻላል። በትምህርትም ደግሞ አለ። ኦልሬዲ አፕላይ አድርገሽ ምናምን ትምህርት የምትመጪበት መንገድ አለ። ኦኬ። በትምህርት ይከብዳል። ጀርመን ትንሽ ይሻላል ብዬ አስባለሁ። በትምህርትም ያው እንትኑ የሚፈልጉት ትምህርት ከነሱ ጋር ፓስት የሚያደርግ ከሆነ ለምሳሌ መስፈርቱን ካሟሉ በትምህርትም መምጣት ይቻላል። ግን ቋንቋውን የሚያስቸግረው በብዛት እሱን ቶሎ ቶሎ በ6 ወር በ1 ዓመት ውስጥ ቶሎ መማር የሚችሉ ከሆነ በስርዓት ከዛ ሌላው ያስቸግራቸውን ብዬ አስባለሁ እንጂ አሁን ላይ አሪፍ ነው። ጀርመን ላይ ለመምጣት ቀላል ሆኗል። ብዙ አይነት እድል አመቻችተዋል። ኢትዮጵያ ሙያ ምናምን በጣም ሙያ አሁን እንደዚህ ግራ ቴክኒሻል ምናምን ሙያ ያላቸው ሰዎች ቢመጡ ምን ያህል እንትን ይኖራቸዋል? ማንኛውም ሙያ ይቀበላሉ። አብዛኛው ጊዜ ተፈላጊ ስለሆነ ማለት ነው። በብዛት በኮምፒውተር ሆነ የኮምፒውተር በጣም እንትን አላቸው መሰለኝ። አይቲም በጣም ይፈልጋሉ። በአይቲም ግን እንዳልኩሽ ቋንቋውን የሚያስቸግረው። ቋንቋውን ግን እዛው ቢጀምሩት አሪፍ ነው። ቢጀምሩት እኔም እንደዛ ነው የምለው። ቋንቋውን ተምረው እዚህ መምጣት ሀሳብ ቀድሞ እዛው መማር ነው። አትሊስት የሆነ መግባቢያ እንትን ቢኖር ጥሩ ነው እንጂ እነሱ በጣም ሰው ይፈልጋሉ። ግን እነሱም ከአቅማቸው በላይ ሆናል። ሰው ይፈልጋሉ፣ ግን ቋንቋውን ደግሞ የሚለምድላቸው ሰው ቶሎ መልመድ አትችይም። ቋንቋውን በ1 ዓመት ውስጥ ቶሎ ለመልመድ ከባድ ነው። የሚቀጥርሽም ድርጅት ደግሞ ቋንቋውን ቢያንስ B1 ሌብል እንዲኖርሽ ነው የሚፈልጉት። ቢያንስ ለመቅጠር ራሱ እንድትግባቢ በደንብ ማለት ነው። ጀርመንኛ ከብዳል እኮ ትንሽ፣ ግን ከሌላው ቋንቋ መሰለኝ። ያ እሱ ከባድ ነው። ለዛ ነው የተቸገሩትም። ለዛ ነው ብዙ ሰው እዚህ ሀገር የማይፈልገው በቋንቋ ምክንያት ስለሆነ። ቋንቋው ትንሽ ይከብዳል። እንትን ነው ግን ስትለምደው ቀላል ነው። ለነገሩ ዋናው እንትኑ ነው፣ ፍላጎት ነው። እሱ ጊዜ ይወስዳል። ያው በደንብ ፕራክቲስ ታደርጊ ስታወሪ ምናምን ከሰው ጋር በደንብ ቋንቋውን ስትለማመጁ ነው እንትን የምትይው እንጂ ብታጠኙ ብቻ ላትችይ ትችያለሽ። የምከተላችሁ በጣም ማቅል ከነ ፋሚሊ ስላገኘሁ ዛሬ ደግሞ እድሉን አግኝቼ ስላስገባሃኝ በጣም ትሁት ነህ። በጣም ነው የማመሰግነው። ሁሉም አመሰግናችኋለሁ። ተመልካቾች ደግሞ ዝም ብላችሁ አትዩ፣ ታብታብ አድርጉ። ሌላ ሰው አንድ ሰው አስገብቻለሁ። ላኩልኝ። ሌላም ሰዎች ካላችሁ ላኩልኝ፣ ችግር የለም አስገባችኋለሁ ተራ በተራ። ሰላም ሄሎ። ማይክ ሽሚት ነው። ምን ያህል ፍሎት ናክ ጀርመን? ምን ያህል ማለት በፐርሰንት ምን ያህል ልበደ? ላይክ መግባባት እችላለሁ። በቃ ዋናው መግባባት ነው። ማውራት እችላለሁ። በፐርሰንት ላስቀምጠው። መጀመሪያ እኔም ጀርመን እንደመጣሁ አብዛኛው ሰው ሞቲቬት ይሆናል ምናምን፣ ትማራላችሁ ቋንቋውን። በቃ ቀን በቀን ቤት ስትገቡ መማር ነው። በቲቪ የሚያያችሁ ምናምን በቃ ላይክ ለማወቅ ያላችሁ ጉጉት ማለት ነው። የመጀመሪያ 1 ዓመት 2 ዓመቱ ምናምን 3 ዓመት ከዚህ የሆነ ሳለ ላይ ኦልሬዲ ሲስተሙም አይምሯችሁን ስለሚፈጉዘው ላይፉ ራሱ ስትረስ ስለሚሆንባችሁ ከዛ ቋንቋውን ደግሞ እንትን እያላችሁ ትመጣላችሁ። ትንሽ ወደ ጎን እየተዋችሁት እንደ በፊቱ እንደ መጀመሪያው እንዳላችሁ ሞራል አትማሩትም። ከዛ ወደ ስራ ትገባላችሁ። ከዛ ሙሉ ለሙሉ ይሄ
ይሄ ሞቲቬታችሁ ይጠፋል። ይሄ ቋንቋው በደንብ በፍላጎት የምትማሩበት ጊዜ የመጀመሪያ 1 ዓመት 2 ዓመት ነው። የዛኔ በደንብ ነበር ስማር ሳጠና ምን አይነበረው ለማወቅ የነበረ ጉጉት ማለት ነው። ከዛ በኋላ ግን ዲኮሬሽን አጨብጭባለች። ኤክስኤም ኬዲ እንዴት ነሽ? ቴንኪው ብያለሁ። ገስት ገብተሽ እኮ ምንም ማይኩን ሳታበሪ ወጣሽ። ቴንኪው ብያለሁ። ታፕ ጋይስ እስቲ 50 ሺህ እንኳን አልገባንም እስካሁን። አማኑኤል ቅድም ልከ ነበር። የታላችሁ የላካችሁት? አሁን የላችሁም። አንድ ሰው እሺ የሚያለሽ ኤክስኤም ኬዲ ጠፍተሻል። እንዴት ነሽ? ስምሽ ከባድ ነው። እስቲ ኢንቫይት የታለ የላካችሁ? ላኩልኝ አሁን። በሊንክ አታረግም? ለምን? ምን ነው በሊንክ? በቪዲዮ አስገባ። ኦኬ ቪዲዮ ካበሩሽ ያስገባቸዋል። ቪዲዮ ካበሩ አስገባቸዋለሁ። ሰላም። ሃይ ፋኒ። ሃይ ሜሪ እንዴት ነሽ? እንዴት ነህ? አማን ነው። ሰላም ነው። ሁሉ ሰላም አለን። ኬት ነው? ላየው ደስ ብሎኛል። እኔ ደስ ብሎኛል ስለጠበቃችሁ። ጠፍታ አሳስበህን ነበር ስላል። ኦኬ እኔም በቃ ናፍቃችሁ ነበር። ተወኛ ነው እውነት ደስ ይላል። ጸባይ እንዴት ያስታውቃል በቪዲዮ። በጣም ካም የሆንክ ስለሆንክ በቃ ልጄ ራሱ እንዳንተ ጸባይኛ እንዲሆን ነው የምጸልየው ስላል። እንዴት ነው እንዴት እሱ ጸባዩ? ያ ወንዶች ትንሽ ፈጠን ያላቸው አይደለም። ስንት ዓመቱ ነው? ያባሾች ናቸው። ገና ህፃን ነው። ኦኬ እንደኔ እንዲሆን ነው በቃ እኔም እጸልይለታለሁ። ተፈጥሮ ይመስለኛል። እኔ ብዙም ቀስ ብዬ ተረጋግቼ ነው የማወራው ምናምን። ደስ ይላል። ወንድ ልጅ እንደዛ ሲሆን ነው እኮ በጣም የሚያምርበት። ቴንኪው በጣም አመሰግናለሁ። አይ ምን ስለ ፕሮሰስ ፓወር ሰማው ልበል? ያ የት ነሽ? ለኔ ሳይሆን እኔ ውጭ ነኝ ያለሁት ግን ለወንድ ነበር። ኦኬ እንዴት ነው የሚጀመረው? በትምህርት ነው ወይስ በእንትን ነው? ማስተርስ አለው። ኦኬ ማስተርስ በምንድን ነው? በምን ዙሪያ? በቋንቋ የተማረው? አዎ በቋንቋ ነው ማስተርስ ያደረገው? አዎ ግን እንትንም ነው አስተማሪም ነው። ኦኬ እኮ የምን ቋንቋ? እንግሊዝኛ ቋንቋ ነው? እንግሊዝኛ ቋንቋ። ኦኬ ከዛ አስተማሪነቱ በቋንቋ ብቻ ነው ወይስ? አይ ጀነራል ነው፣ ሁሉንም ያስተምራል። ኦኬ እዚህ ጀርመን ከሆነ ጀርመን ላይ ያው እንግዲህ ቋንቋ ደግሞ ከሆነ ሰው ጀርመንኛ መማር አለበት ማለት ነው። እዚህ አፕላይ ሲያደርግ ያው መስፈርቱም የጀርመን ቋንቋ ይጠይቃሉ። አንደኛ ደግሞ ጀርመን ሀገር የሚኖር የጀርመን ዜጋ ወረቀት ያለው ሰው ካለ ያ ሰው ከፈረመለት እሱ ዝም ብሎ ማምጣት ይችላል። አሁን አንዳንድ ደግሞ አለ ይሄ ቻንስን ካርድ የሚባል ብሎክ አካውንት ተከፍቶ እስከ 12000 ምናምን ለአንድ አመት በቃ መንግስት ላለመጠየቅ ላለማስቸገር ያው አሳይለም መጠየቅ አይችልም ምናምን። ቀጥታ ግን መጥቶ ስራ ፈልጎ በአንድ አመት ውስጥ ራሱን ችሎ ራሱን እንዲችል ብቻ የአንድ አመት ውስጥ አላ ቤት ክራይ፣ የኢንሹራንስ፣ የምግብ ምናምን ስራ የሚፈልግበት ጊዜ የራሱን በቃ እስኪቋቋም ድረስ ከመንግስት ብር እንዳይጠይቅ ይሄን 1200 የአካውንት ላይ ያስቀምጣል። ለነሱ የሚከፈል ሳይሆን ለራሱ የሚጠቀምበት ነው። ኦኬ ከዛ እሱን አድርጎ በእንደዚህ መምጣት ይችላል። አይ ደግሞ ሰው አለኝ ጀርመን ወረቀት ያለው ኃላፊነቱን ወስዶ የሚፈርመው ዝም ብሎ በቃ እኔ ኃላፊነቱን ወስዳለሁ
ከመንግስት ብር እንደማይቀበል ቢጠይቅም አይሰጡትም። ዞሮ ዞሮ ግን እነሱ ያቺን ነገር ብቻ ይፈልጓታል። እዚህ ኃላፊነቱን ወስዳለሁ ብሎ የሚፈርም ኃላፊነቱን የሚወስደው ሰው ደግሞ ምንም የሚደርስበት ነገር የለም። የእሱ ፊርማ ብቻ ነው የሚያስፈልገው። ከዛ በሱ ደግሞ ቀጥታ የፕሌን ቲኬት ብቻ ነው የሚያስፈልገው። በሱ መምጣት ይችላል። ታዲያ እንደዛ ይገኛል ሰው በመላ ምናምን ነገር ብንገባ ኖርማል ቀጥታ በስርዓት ነው እንጂ ምንም ማንም ሰው